ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ ታሪክህ ይቀየራል የሚል ይሆናል። እግዚአብሔር አምላክ ታሪክ ለዋጭ አምላክ ነው። ያለህበት ሁኔታ ምንም ይሁን ምን እግዚአብሔር ታሪክን መለወጥ የሚችል አምላክ ነው። በዚህ ማለዳ በዚህ ጉባኤ ያላችሁ ወንድሞቼና እህቶቼ ብዙ የህይወት ውጣ ውረዶች ውስጥ የምታልፉ ብዙ ጥያቄ፣ ብዙ ግራ መጋባት በብዙ የህይወታችሁ ጉዳይ ላይ ከእግዚአብሔር ዘንድ መልስ የምትፈልጉ ዛሬ መልእክት አለኝ። እግዚአብሔር ታሪካችሁን ይቀይራል። በደንብ አድርጉና አሜን በሉ። መጽሐፍ እንደሚናገር ደካማው እንደ ዳዊት፣ ዳዊትም እንደ መልአክ፣ መልአኩም በፊታቸው እንደ አምላክ ይለወጣል ተብሎ እንደተጻፈ ቃሉ የሚለው እንደዚህ ነው። ደካማው አለ እንደ ዳዊት አለ፣ ዳዊትም እንደ መልአክ፣ መልአኩም በፊታቸው እንደ አምላክ ይለወጣል ተብሎ እንደተጻፈ ልክ እንደዚሁ ከደካማ የህይወት ታሪክ ወደ ብርታት መምጣት ይሆናል። እግዚአብሔር ታሪካችሁን በሰው ሁሉ ፊት ለፊት ይቀይረዋል። ባደጋችሁበት፣ በተማራችሁበት፣ በኖራችሁበት ማህበረሰብ መካከል እናንተን ያየ እግዚአብሔር ይረዳል እስከሚል ድረስ ታሪካችሁ ይቀየራል። በቃና ዘገሊላ ውሃውን ቴስት የሌለውን፣ ጣዕም የሌለውን፣ ከለር የሌለውን፣ ያንን ሽታ የሌለውን ውሃ የቀየረ የእናንተንም ውሃ የሚል ታሪካችሁን ወደ ውድነት ይቀይረዋል። እግዚአብሔር ታሪኬን ይቀይረዋል የሚል አሜን ይበል። እግዚአብሔር መታወቂያን ይቀይረዋል የሚል አሜን ይበል። እኔ ቃል እናገራለሁ። እግዚአብሔር ልጆቻችሁን ታሪክ ይቀይራል። እግዚአብሔር የዘራችሁን ታሪክ ይቀይራል። እግዚአብሔር የምድራችንን ታሪክ ይቀይራል። እግዚአብሔር ፋይናንሳችንን ይቀይራል። እግዚአብሔር መታወቂያችንን ይቀይራል። በደንብ አሜን ይባላል። ቃሉ የሚለው እንደዚህ ነው። ደካማው አለ እንደ ዳዊት አለ፣ ዳዊትም እንደ መልአክ አለ፣ መልአኩም አለ በፊታቸው አለ እንደ አምላክ ይቀየራል አለ። ልክ እንደዚሁ በኢየሱስ ክርስቶስ ስም በቤተሰባችሁ፣ በተናቃችሁበት፣ በተገፋችሁበት፣ አንገት በደፋችሁበት በዛ አካባቢ እግዚአብሔር አይናቸው እያየ ታሪካችሁን ይቀይረዋል። ምናልባትም የዛሬ ወር፣ ምናልባትም የዛሬ ዓመት፣ ምናልባትም በሚቀጥለው ዓመት ለምስክርነት አደባባይ ላይ ትቆማላችሁ። እግዚአብሔር ታሪካችሁን ይቀይረዋል። ከዜሮ ወደ ሂሮ ያመጣችኋል። ከባዶነት ወደ ሙላት ያመጣችኋል። ከተራነት ወደ ታላቅነት ያመጣችኋል። የባዶነት ታሪክ በሙላት ይቀየራል። የለቅሶ ታሪክ በዝማሬ ይቀየራል። የሀፍረት ታሪክ በክብር ይቀየራል። የማጣት ታሪክ በማግኘት ይቀየራል። አሜን። ጌታ ታሪክን ይቀይራል እና ዛሬ ለመልእክታችን የወሰድነው ሐሳብ ታሪክህ ይቀየራል የሚል ነው። እኔ ታውቃላችሁ እንደዚህ አላስብልም። አጠገባችሁ ያለውን ሰው ግን ንኩትና ታሪክህ ይቀየራል በሉት። ወይኔ እንደሱ አይደለም ድምጻችሁ አይሰ ወደድክም ጠላህም ታሪክህ ይቀየራል በሉት። እንደዚህ እንደሆነ ህይወት አያበቃም። እንደዚህ እንደሆነ ታሪክ አይደመደምም። የታሪክ ፍጻሜ በበረከት ይጻፋል፣ በድል ይጻፋል። በጌታ በኢየሱስም ታሪክህን እግዚአብሔር ይቀይረዋል። መታወቂያህን እግዚአብሔር ይቀይረዋል። ኑሮህን እግዚአብሔር ይቀይረዋል። ወዳጆቼ እግዚአብሔር ታሪክ ለዋጭ አምላክ ነው። ያለበት ሁኔታ ምንም ይሁን ምን ለሐኪም ይክበድ፣ ለአዋቂ፣ ለሳይካትሪስት፣ ለሳይኮሎጂስት ለብዙ ሁኔታ ይክበድ፣ ምንም ይሁን ምን ያለበት ሁኔታ እግዚአብሔር አምላክ ታሪክን መለወጥ የሚችል አምላክ ነው። ወዳጆቼ ስለዚህ ነገር ዛሬ ስለምንካፈለው ቃል ከመናገሬ በፊት የተወሰኑ ነጥቦችን እንድትገነዘቡልኝ ይፈልጋል። እግዚአብሔር ሊለውጠው የማይችል ሁኔታ እንደሌለ እንድታስታውሱ ፈልጋል። እግዚአብሔር ሊቀይረው የማይችል መጽሐፍ እንደሚናገር ዛፍ እንኳን ቢቆረጥ ስሩ እንኳን ባፈር ውስጥ ቢሞት ከውሃ ሽታ የተነሳ ሊያቆጠቁት ተስፋ አለው ተብሎ እንደተጻፈ ያቀተመለትን የተደመደመን ጉዳይ አበቃ አለቀ የተባለን የተቀበረን ጉዳይ መቃብር ከፍቶ እንደገና ማለምለም እንደገና መቀየር የሚችል አምላክ እግዚአብሔር ሊለውጠው የማይችለው ያንተ ሁኔታ የለም፣ የቤተሰብ ሁኔታ የለም፣ የትዳር ሁኔታ የለም፣ የሰውነት ሁኔታ የለም። በደንብ አድርጋችሁ አሜን በሉ። እግዚአብሔር ሊለውጠው የማይችለው ይችልበታል። ካፈር ከትቢያ አንስቶ አለቀ የተባለን ሰው፣ አከተመ የተባለለትን ሰው፣ አገር የጣለውን ሰው፣ ፖለቲካ የጣለውን ሰው፣ ኢኮኖሚው የጣለውን ሰው እንደገና መርዶክዮስን ከበረንታ ላይ አንስቶ በክብር ሰረገላ ላይ እንዳስቀመጠው ዛሬ ማለዳ እንደዚህ ይሆናል።
ለእናንተ በተዘጋጀው ጠላታችሁ ይገባል። ለለቅሶ የታሰበባችሁ ለሰርግ ይሆናል። ለሐዘን የታሰበባችሁ ለክብር ይሆናል። ማንታካቻታ ላባቲጋቲ ተማተለ አንደኛ ወንድሜ ለመሰለ ታሪክ ይቀየራል ብዬ እምልህ አንተን ተማምኜ ትምህርትን ኤክስፒሪየንስን አሁን አገሪቷ ያለችበትን የኢኮኖሚና የፖለቲካ ሁኔታ ንፋሳማና ነፋሻማና ዝናባማ መሆኑን አይቼ አይደለም። እግዚአብሔር ሊለውጠው የማይችለው ነገር እንደሌለ አምኜ ነው። በጌታ በኢየሱስም ጎዶሎ ነገር በሙላት ይቀየራል። የደረቀ ነገር በልምላሜ ይቀየራል። በጌታ በኢየሱስም ችግር በበረከት ይቀየራል። ይሄንን ቀን ማስታወሻ አድርገህ እሱ ብቻ አይደለም ወዳጄ። ሁለተኛ አንደኛ እግዚአብሔር ሊለውጠው የማይችለው ነገር የለም። ሁለተኛ በእግዚአብሔር መዝገበ ቃላት ውስጥ የማይቻል የሚባል ቃል ወይም ነገር የለም። በእግዚአብሔር ዲክሽነሪ ውስጥ በእግዚአብሔር መዝገበ ቃላት ውስጥ የማይቻል የሚባል ቃል ወይም ነገር የለም። የቱ ነው በእግዚአብሔር ዓለም ውስጥ የማይቻል ነገር? የቱ ነው በእግዚአብሔር ዓለም ውስጥ አይቻልም የሚባል ቃል? የተዘጋ ማህፀን ነው፣ የሞተ ያከተመ ጉዳይ ነው፣ የተበላሸ ትዳር ነው፣ የህይወት የጤና ጉዳይ ነው። ወንድሞቼ አንዳንድ ሰባኪዎች ከኔ ጭምር ስንናገር በማይድን በሽታ የተያዛችሁ ሰዎች ይላሉ የማይድን የሚባል በሽታ የለም። የለም የማይድን የሚባል በሽታ የሚድን ነው። ታማ የተኛበት ወይ የምትቸገርበት የሚድን ነው። እውነቴን ነው የምነግርህ። ልክ እንዳንተ ካንተ በፊት እንደዚህ አይነት በሽታ ይዟቸው የዳኑ የዘመሩ ያገለገሉ እድሜ የተጨመረላቸው ቀና ብለው የሄዱ በጣም ብዙ ሰዎች አሉ። በእግዚአብሔር መዝገበ ቃላት ውስጥ የማይቻል የሚባል ቃል ወይም ነገር የለም። ይሄን ላስታውስ እፈልጋለሁ። እሱ ብቻ አይደለም። እግዚአብሔር በጦር ግንባር ውስጥ ከተገለጠ ጦርነቱ ሊያበቃ፣ እግዚአብሔር በሆነ ነገር ውስጥ ከተገለጠ ያ ነገር መጨረሻው ሌላ ነገር መጀመሪያው እንደሆነ ማወቅ አለብን። እግዚአብሔር በሆነ የጦር ግንባር ውስጥ ተገልጦ የቀጠለ ጦርነት የለም፣ ያበቃ የቆመ ጦርነት እንጂ። እግዚአብሔር አምላክ በሆነ ነገር ውስጥ ሲገለጥ የዛ ነገር ማብቂያ የሌላ ነገር መጀመሪያ እንደሆነ ላስታውስ እፈልጋለሁ ወደ መልእክታችን ሐሳብ ከመግባታችን በፊት። ስለዚህ ታሪክ ሊቀየር ነው ብዬ ስልህ እግዚአብሔር አምላክ በመለኮታዊ ጣልቃ ገብነትና እርዳታ በህይወት ተገልጦ አሁን ያለበት ሐዘን አብቅቶ ሳቅ ሊጀምር፣ አሁን ያለበት ችግር አብቅቶ በረከት ሊጀምር እንደሆነ እግዚአብሔር ታሪክን ይቀይረዋል። አሜን ይባላል። ሲጀምርላችሁ ያልኩት አንድ ነገር አለ። ደካማው አለ እንደ ዳዊትም አለ እንደ መልአኩም አለ በፊታቸው እንደ አምላክ ሆኖ ይቀየራል። ምን ማለት ነው? እግዚአብሔር ነገሩን ከየት አንስቶ ከደካማነት አንስቶ እስከየት ድረስ ሊለውጠው እንደሚችል አቅም እንዳለው ነው የምነግርህ። ደግሞ ስማኝ ልንገርህ፣ ታሪክ ሲቀየር እዛው ሰፈር እንድትመጠመጥ አድርጎ ሳይሆን እንዳትገኝ አድርጎ እግዚአብሔር ድራሽ አባትን ይቀይረው። አሜን በደንብ ኢየሱስ ጌታ። ውጊያ ውስጥ ያላችሁ፣ ጦርነት ውስጥ ያላችሁ፣ ትግል ውስጥ ያላችሁ ሰዎች እግዚአብሔር በጦር ግንባር ሲገለጥ ጦርነቱ ሊያበቃ እንደሆነ በየትኛው ጦርነት እግዚአብሔር ተገልጦ ጦርነቱ ቀጥሏል። ጠላት ሆኖ አልቀጠለም። ክፉ ሆኖ አልቀጠለም። እግዚአብሔር በተገለጠባቸው የጦር ሜዳዎች ሁሉ ጠላት እንደ ገለባ ተበትኗል፣ እንደ ጉም ተኗል። ጠላት ፈረስና ፈረሰኛው በባህር ሰምጧል። ሁለተኛ ጊዜ ድጋሚ ላይ ያሳድዷቸው በኤርትራ ባህር ወድቀው ቀርተዋል። ዛሬ እግዚአብሔር አምላክ በሕይወትህ ጣልቃ ይገባል። የተጨነቅበት ጉዳይ ድጋሚ ላይ ያስጨንቅህ ለአንተና ለመጨረሻ ጊዜ በሕይወትህ ላይ ይወድቃል። በሕይወትህ ላይ ይወድቃል። አሜን ይባላል። በአራተኛ ደረጃ የጠላቶቻችን ብርታት የቱንም ያህል ይሁን የእግዚአብሔር አንድ ቃል ይበትናቸዋል። አሜን ነው። የእግዚአብሔር አንድ ቃል የጠላቶቻችንን አቅም፣ ጉልበት፣ ስብስብ ሁሉ ተቃውሞ ይበትነዋል። ወዳጄ ያለበት ሁኔታ ምንም ይሁን ምን የእግዚአብሔር አንድ ቃል ያንተን ሁኔታ ሊለውጥ ይችላል። እግዚአብሔር ቀስት መወርወር፣ ጦር መሰበቅ አይጠበቅበትም። እግዚአብሔር በአፉ ውስጥ ትንፋስ ነገርህን ከምንም ከባዶ ወደ አንዳች ታላቅ ነገር ሊያመጣው እንደሚችል ዛሬ ላስታውስ እፈልጋለሁና የጠላቶች ብርታት ምኑንም ይሁን የትኛውንም ያህል ይሁን እግዚአብሔር አምላክ በአንድ ቃል
ተቃውሞን ሁሉ ይበትነዋል። አሜን ይባላል። አምስተኛ አንድ ነገር ላስታውስ እፈልጋለሁ። አሁን አንተ እያስተናገርክ ያለው ነገር እንግዳ ነገር አይደለም። እግዚአብሔር ከዚህ በፊት አስተናግዶታል። አሁን አንተ ያለህበት ሁኔታ፣ አሁን አንተ የምታልፍበት ጉዳይ፣ ጥያቄ እግዚአብሔር ተመሳሳይ እልፍ አንድ አይነት ነገሮችን ለእግዚአብሔር እንግዳ አይደለም። አሁን አንተ ከባድ ነው ያልከው ነገር ለእግዚአብሔር አዲስ ነገር አይደለም። አዲስነቱ ላንተ፣ አዲስነቱ ለትምህርት ቤት፣ አዲስነቱ ለሳይንስ ነው፣ አዲስነቱ ለዚህ ሀገር ሊሆን ይችላል። ነገር ግን ለእግዚአብሔር አዲስ አይደለም። ይገርማል። እግዚአብሔር በዚህ አንተ ባለበት ጉዳይ ላይ በጣም መስራት የሚችል ማድረግ የሚችል ለዘመናት የተጠበበ አምላክ እሱ ብቻ አይደለም። ወዳጆቼ አንድ ሌላ ነገር ከቃሉ በፊት ላስታውሳችሁ ፈልጋለሁ። ተስፋ መቁረጥ እግዚአብሔር የመደበልህ መጨረሻ እንዳልሆነ፣ ተስፋ መቁረጥ እግዚአብሔር ለአንተ የመደበልህ ሕይወትህ ሲደመደም ዕድሜ ሲያልቅ ይህን ምድር ከመሰናበት በፊት ምዕራፍ በተስፋ መቁረጥ እንዲዘጋ እግዚአብሔር ተስፋ መቁረጥን አልመደበልህም። እግዚአብሔር ባዶነትን አልመደበልህም። እግዚአብሔር ሕመምን አልመደበልህም። እግዚአብሔር በኋላ ቀርነት እግዚአብሔር አሁን ያለሁበት ምትላቸው ነገሮች በጠቅላላ እግዚአብሔር አምላክ አልመደበልህም። እሱ ብቻ አይደለም። በሰባተኛ ደረጃ ትዝ እንዲልህ እንድታስታውስ የምፈልገው ነገር ቢኖር እግዚአብሔር አምላክ ታሪክ ቀያሪ አምላክ እንደሆነ። ሩቅ መሄድ አያስፈልግም። እኔን ካየኸኝ ይበቃል። እግዚአብሔር ታሪክ ቀያሪ እንደሆነ እዚህ ግቡ የማይባሉ ሰዎችን ካፈር ከትቢያ እያነሳ ባለ ታሪክ ማድረግ የሚችልበት እግዚአብሔር ሰው ማድረግ እንደሚችል እግዚአብሔር አምላክ ማስቀጠል እንደሚችል በቃ የተባሉትን ሰዎች ኖ ማን ያስጀመረውን ማን ያቆማል ብሎ እግዚአብሔር ምዕራፍን እንደሚቀጥል ከኔ በላይ ምን ማሳያል? እና እግዚአብሔር ታሪክ ቀያሪ አምላክ ነው ወዳጅ። ስለዚህ እነዚህ ሰባት ነገሮች መጀመሪያ እንድታስብልኝ ይፈልጋል። የመጀመሪያው ነገር እግዚአብሔር ሊለውጠው የማይችለው ነገር የለም። ከባድ ነው፣ የረጅም ጊዜ ጥያቄ ነው፣ ከፋይናንሴ በላይ ነው፣ ከእውቀቴ በላይ ነው፣ ከቤተሰቦቼ ሁኔታ በላይ ነው። እግዚአብሔር ሊለውጠው የማይችለው ነገር የለም። እሱ ብቻ አይደለም። እግዚአብሔር መዝገበ ቃላት ውስጥ የማይቻል የሚባል ቃል ወይም ነገር የለም። እሱ ብቻ አይደለም። ጠላቶች የቱንም ያህል ብርቱ ቢሆኑ እግዚአብሔር በአንድ ቃል ተቃውሟቸውን ይበትናል። ሌሊት ሙሉ ይማከራሉ፣ ጠዋት እግዚአብሔር እንደገለባ ይበትናቸዋል። ይቆፍራሉ። እግዚአብሔር አምላክ እንደዚህ አንተ ስፕሪንግ ወደ ላይ እንደሚያስፈነጥር ልክ እንደዛ የጠላቶችን ምክር ለከፍታ እያደረገ እግዚአብሔር ይቀይረዋል። እሱ ብቻ አይደለም። የጠላቶቻችሁ ብዛት ምንም በህይወታችሁ ላይ የሚያመጣው እንግዳ ነገር የለም። ያላችሁበት ሁኔታ ለእግዚአብሔር አዲስ አይደለም። እሱ እንድታውቁ ፈልጋለሁ። ተስፋ መቁረጥ ደግሞ የህይወታችሁ እግዚአብሔር የመደበላችሁ መደምደሚያ መጨረሻ አይደለም። እግዚአብሔር ታሪክ ቀያሪ እንደሆነ እንድታስታውሱ እፈልጋለሁ ወዳጆቼ። በሁለተኛ ነገሥት መጽሐፍ ምዕራፍ 25 ከቁጥር 27 እስከ 30 ያነበብነው እጅግ በጣም አስደናቂ ታሪክ ነው። ይሄ ታሪክ የሚናገረው ምንድን ነው? ንጉሥ ዮአኪን የሚባል በ18 ዓመቱ የነገሰን ንጉሥ ይነግረናል። በ24ኛው ምዕራፍ በ10ኛው ቁጥር ላይ ንጉሥ ዮአኪን በ18 ዓመቱ እንደነገሰና ለሶስት ወር በንግስና እንደቆየ በዚህ በሁለተኛ ነገሥት መጽሐፍ ምዕራፍ 24 ላይ ትመለከታላችሁ። ምዕራፍ 25 ጋር ስትመጡ የባቢሎን ንጉሥ ናቡከደነጾር ራሱ መጥቶ ዮአኪንን በምርኮ እንደወሰደው የእግዚአብሔር ቃል ይነግረናል። በምርኮ ከወሰደው በኋላ 37 ዓመት ከ12 ወር ከ27 ቀን በግዞት እንደነበረ ዮአኪን መጽሐፉ ይናገራል። ምናልባት በምዕራፍ አንጻር ብትመለከቱት አጭር ሊመስል ይችላል። አጭር አይደለም ግን ምዕራፍ 24 ላይ ነገሰ ይላል። ምዕራፍ 25 ላይ ደግሞ ለ37 ዓመት ከ12 ወር ከ27 ቀን ታሰረ በግዞት ብሎ ይናገራል። ይሄ ወጣት ይሄ ንጉሥ ሲነግስ 18 ዓመቱ ነበረ። ንግስና ላይ የቆየው 3 ወር ነው። አባቱ ልክ እንዳደረገው እንደዛ በክፋት እንደሄደ መጽሐፉም ይናገራል። እና የባቢሎን ሰራዊት መጥቶ ኢየሩሳሌምን እንደከበበ ከዛም ደግሞ ራሱ ናቡከደነጾር መጥቶ በባርነት ዮአኪንን ይዞት እንደሄደ በግዞት እንዳስቀመጠው ይነግረናል። የሚገርመው ከ37 ዓመት ከ27 ወር ከ12 ወር ከ27 ቀን በኋላ ከ37 ዓመት ከ12 ወር ከ27 ቀን በኋላ ከናቡከደነጾር ቀጥሎ ሌላ ንጉሥ መጣ ይላል። እና ይሄ ንጉሥ መጣና እንደዚህ ይላል፣ በርህራሄ አናገረው። ከዛም በዛ ዘመን በባቢሎን ከነበሩ ነገስታቶች ሁሉ ከፍ ከፍ አደረገው። ከዛም ዮአኪን
የእስር ቤት ልብሱን አወለቀ፣ አዲስ ልብስ ለበሰ። ከዛም ንግስና ሰጠው እስከ ዕድሜው መጨረሻ ድረስ ይላል መጽሐፉ ሲናገር። ቀለቡን ይሰፍርለት ነበር ብሎ ይናገራል። ከ27 ቁጥር እስከ 30 ቁጥር ባሉት 3 ቁጥሮች ውስጥ እጅግ የሚገርም ትምህርት ከዚህ ሰው ሕይወት መማር እንችላለን። ወዳጆቼ ዮአኪን ወደ ባርነት ሲወሰድ የ18 ዓመት ወጣት ነው። በባርነት የቆየው 37 ዓመት ነው። የዕድሜውን ግማሽ በባርነት ነው ያሳለፈው እና ሂሳቡን መስራት ትችላላችሁ። እና መጽሐፉ የሚናገረው እንደዚህ ነው። ናቡከደነጾር ወደ እስር ቤት አስገባው። ከናቡከደነጾር በኋላ የመጣው ንጉሥ ደግሞ ይላል ከእስር ቤት አወጣው ብሎ ይናገራል። በርኅራኄ ቃል አናገረው ብሎ ይናገራል። አናገረው። ከዛም ፕሮሞሽን ሰጠው፣ ማለት ፕሮሞት አደረገው። ንጉሥ ከነገስታቶች በባቢሎን ከነበሩ ነገስታቶች በላይ ከፍ ከፍ አደረገው። እናም ቀለቡን ይሰፍርለታል። ከዛ በኋላ የሕይወቱን መጨረሻ ስትመለከቱ በምቾት እንደጨረሰ መጽሐፉ ይናገራል። እሺ ዮአኪን ወደ ባርነት ሲገባ፣ ወደ ግዞት ሲገባ ድንገት እንደገባ ሳይፈልግ እንደገባ እርግጠኛ ነኝ። ከዚህ ከዮአኪን ሕይወት የምትማሩት 12 መሰረታዊ ነጥቦች አሉ። እግዚአብሔር ታሪክን እንዴት አድርጎ እንደሚቀይር የምትማሩት ማለት ነው። አንደኛው የምትጽፉ ሰዎች የመጀመሪያው ከዚህ ከዮአኪን ሕይወት የምትማሩት ከዚህ 3 ቁጥር የምትማሩት 12 ነጥብ መካከል የመጀመሪያው ምን መሰላችሁ? ካላችሁበት ሁኔታ የምትወጡበት ጊዜ አለ። ካላችሁበት ሁኔታ የምትወጡበት፣ ታሪካችሁ የሚቀየርበት የተወሰነ ቀን፣ የተወሰነ ወር፣ የተወሰነ ዓመት አለ። ሰማይ የወሰነው እግዚአብሔር የወሰነበት ቀን አለ። ካላችሁበት ሁኔታ የምትወጡበት የሆነ የተወሰነ ቀን አለ፣ የተወሰነ ወር አለ፣ የተወሰነ ዓመት አለ። መጽሐፉ የሚለው እንደዚህ ነው። ዮአኪን በታሰረ በ37ኛው ዓመት በ12ኛው ወር በ27ኛው ቀን አዲሱ ንጉሥ መጣና ከእስር ቤት አወጣ። አሁን ጊዜው አሁን ከዚህ በላይ በባርነት መኖር ይበቃል፣ በግዞት መኖር ይበቃል። ትናንት ንጉሥ ነበርክ፣ አሁንም ደግሞ ከነገስታቶች ከፍ ያለ ፖዚሽን እሰጥሃል። ይኸውልህ የቱንም ያህል ዓመት ረዥም የህይወት መንገድ መተል ሊሆን ይችላል፣ ግን አሁን ያለበት ሁኔታ ማብቂያ የሌለው ሊመስል ይችላል። ግን እርግጠኛ ሆኜ የምነግርህ ነገር እንደሆነ ልንገርህ፣ የሆነ ካለበት ሁኔታ የምትወጣበት የተወሰነልህ ቀን፣ የተወሰነልህ ወር፣ የተወሰነልህ ዓመት እንዳለ ይሄን የምስራች ልነግርህ እፈልጋለሁ። ይሄም ቀን፣ ይሄም ወር፣ ይሄም ዓመት 2017 ይባላል። አሜን በል። እመንና አሜን በል። እኔ ይሄን ቃል እግዚአብሔር ወደ እኔ ሲያመጣው እንዴት ተንሰፍስፌ አሜን እንዳልኩ ልነግርህ አልችልም። አለ እግዚአብሔር እጁ ላይ የተሞላ ሰዓት አለ። እግዚአብሔር ካላንደር ላይ ያከበበው አለ። ይሄ ጊዜ የልጄን ታሪክ የምቀይርበት፣ ይሄ ጊዜ ካለበት ሁኔታ የሚወጣበት፣ ይሄ ጊዜ ወደ አደባባይ የሚወጣበት፣ ይሄ ጊዜ ከጉድለት ወደ ሙላት የሚመጣበት፣ ይሄ ጊዜ አገልግሎት የሚጨምርበት የተወሰነ ቀን አለ። እሱም አሁን ነው የሚል አሜን ይባል። የሆነ ጊዜ አለ፣ የሆነ ሰዓት አለ። ሻሸመኔ በነበርኩኝ ጊዜ ከዛ በፊት ጸልይ ነበር። አርባ ምንጭ ዩኒቨርሲቲ ያለው ጸልይ ነበር። ከዛ በፊት መጽሐፍ ይዤ ዞር ነበር። ከዛም ሻሸመኔ በነበርኩ ጊዜ እግዚአብሔር እንደዚህ አለኝ፣ this is your time, this is your season። አሁን ውጣ አለኝ፣ አሁን ውጣ፣ አሁን ተራመድ አለኝ፣ ግራ ቀኝህን እንዳታይ አለኝ። ከዛም እግዚአብሔር ባለው በዛ ጊዜ የሰማኝ ሰው ካል አገልግሎት ጀመርኩኝ። ለአንተም እንደዚህ ይሆናል። this is your season, this is your time። say amen። ያኔ ተሽኮረመምኩኝ፣ ያኔ ሸም ሊይዘኝ ሞከረ፣ ያኔ አረብስ ማም ምናምን ልፈለግኩኝ፣ ያኔ ስሜቴ መሰለኝ፣ ያኔ ሁኔታውን ፈራሁት። ግን እግዚአብሔር እንደዚህ አለ፣ ነው አለ። ስማ፣ እግዚአብሔር አብርሃምን ሲጠራው ቀብድ አልተቀበለም። አብርሃም ቀብድ አልተሰጠውም ነበር። እግዚአብሔርን አምኖ ወጣ። እግዚአብሔርን አምኖ ተለየ። እግዚአብሔርን ሲቲዝኑ አድርጎ ዜግነቱ አድርጎ ወጣ። ዛሬም አንድ ሰው እግዚአብሔርን አባቱ ያደረገ ሰው እናገራለሁ፣ ይሄ ጊዜ አንተ ጊዜ ነው። ይሄ ጊዜ አንተ ጊዜ ነው። እንባ የሚታበስበት ጊዜ ነው።
ለቅሶ የሚያበቃበት ጊዜ ነው። በሽታ የሚፈወስበት ጊዜ ነው።